ትልቅ ነው። አሜን ነው ወይ? አጠገብ ያለውን ሰው ያዙና እግዚአብሔር ትልቅ ነው በሉ። ድገሙና እግዚአብሔር ትልቅ ነው በሉ። አሁንም ድገሙና እግዚአብሔር ትልቅ ነው በሉ። አዎ ትልቅነትን የምታውቁ ሰዎች አሁንም አጠገብ ያለውን ሰው ነካ አድርገውና ነገሪ መልካም ሆኗል በሉ። ድገምና ነገሪ መልካም ሆኗል። ሃሌሉያ። ከዚህ ኮንፈረንስ በኋላ ለብዙ ሰዎች ለውጥ እንደሚሆን ሰማይ ነግሮኛል። አሜን አሜን አሜን። ኢየሱስ ጌታ ነው። ስሙ ይባረክ። በዚች ፕሮግራም ላይ ለመካፈል የመጣችሁ ሰዎች ያው እንግዲህ ምንም አዲስ ነገር የለም። እኛ ጋር ያለው ሁሉም የምንሰማው የምንሰብከው የምናገለግለው የእግዚአብሔር እጅ ብቻ ነው። አሜን አሜን ሃሌሉያ። ብዙ ሰዎች እዚህ ውስጥ ላላችሁ ይሄችን ነገር እየሰራችሁ 15 አንድ ወር አካባቢ ይዟል። ያን ቀን ሙሉ በትንሽም በትልቅም እየረዳችሁ እያገለገላችሁ ባለውም በሌለም እየተጋችሁ የቆያችሁትን ሁላችሁንም እንኳን በዳና መጣችሁ ላለው እግዚአብሔር ትልቅ ነው። ሃሌሉያ። ከዛም የበለጠው ደግሞ እዚህ ቤት ላይ እዚህ ግቢ ወንጌል እንዲገለገል የእግዚአብሔር ቃል እንዲሰበክ ብዙ ሰዎች ከአጋንንት እስራት ነፃ እንዲወጡ ብዙ ሰዎች ከበሽታ እንዲፈወሱ ይሄንን ግቢ ታዶ ብዙ ውጊያ ነበረን። ብዙ በጣም የጠላት እጅ ነበረን። እየታገለ ያለው የጠላት እጅ ነበር። እንዳንወጣ ሁላ የጠላት ክስ ነበር። ብዙ ሰበብ የሚፈልግ እጆች ነበር። ከዛም አልፎ ብዙ ማይሆነውን የሚሆነውን ወሬ እያወሩ ሲል ሊያጠፋም ጭምር የሚታገል እጆች ነበሩ። እግዚአብሔር በዛ መካከል ሁሉ ለኛ መልካም ነው። ሃሌሉያ። ኢየሱስ ጌታ ነው። ይሄን ግቢ ደግሞ በመፍቀድ እዚህ ቤት ላይ ወንጌል ይሰበክ፣ በዚህ ግቢ ላይ ወንጌል ይሰበክ እግዚአብሔር ለኔ መልካም እንደሚያደርግ አምናለሁ። ወንጌል እንዲሰበክ ፈልጋለሁ ብሎ ይሄንን ግቢ የፈቀደውን ታደን በጣም እጅግ አድርጌ አመሰግናለሁ። አጨብጭቡልኝ። ኢየሱስ ጌታ። መጽሐፍ እንዲህ ነው የሚለው፣ ነገር ግን ቀስቱ እንደጸና ቀረች። አሜን ነው ወይ? ኢየሱስ ጌታ። ዮሴፍ ላይ ብዙ ውጊያ በተነሳበት ጊዜ ላይ እንዲህ አለ፣ ነገር ግን አለና ቀስቱ እንደጸነሽ ምን ሆነ? ቀረች እዛው። ከዚህ ኮንፈረንስ በኋላ በብዙ ሰዎች ላይ የተነሳው ቀስት እዛው ጸንቶ ይቀራል። አጠገብ ያለውን ሰው ነካ አድርገውና አትገኝህም በል። በደንብ ተናገር፣ አትገኝህም በል። ከዚህ ቀን በኋላ በል። ቅድም አንድ ነገር ብሏል ዘማሪው፣ ይሄ ሳምንት እስከሚያልቅ የብዙ ሰዎች ታሪክ ነው አይደል ያለው። እግዚአብሔር አምላክ እንዲህ ብሎኛል፣ ይሄ 2 ቀን ለብዙ ሰዎች የልዩነት ቀን ነው። የልዩነት ሰዓት ነው። የልዩነት ሳምንት ነው። ኢየሱስ ጌታ ነው። ሁላችሁም በእግራችሁ ብትቆሙ ደስ ይለኛል። አዎ በጣም ተጨናነቃችሁ ይገባኛል። ከኋላ የቆማችሁትም ሰዎች ጥላ ላይ ሆናችሁ መስማት ትችላላችሁ። ቆሙ ሁላችሁ። ሃሌሉያ። ኢየሱስ ጌታ። ዋይ ወይ አፌና አፌና ዋይ ወይ አፌና ካሲ። አዎ እንግዲህ ጥቂት ሰዓት ነው፣ ምንም ማድረግ አይቻልም። ተመልሴ እስከምትመጣ ደግሞ ክሩሴድ እናዘጋጃለን። ተመልሴ እስከምትመጣ ክሩሴድ እናዘጋጃለን። አላፊም መግዳምም ሳይወድም እየተናደደም ያው ላንተም ዋይ በያፈና እያልክ ያው ከፍቱ ክፍት ነው ተከፍቷል። ለመግባት ብቻ ተዘጋጅ። እንጸልይ። እጆቻችሁን ከፍ አድርጉልኝ። ራዳባሽ ያቃታን ጋኖስ አሉ untomma untantato injajantato atgechi geti sama pesma chesato anuwan galati sitnuri koyo inukarme galaton sodurli moyo untomma untantato injajantato
አትገጭ ሰሞፔስ ማጨሳት አኑዋን ጋላት ስትሉሚ ቆዮ ይወካርን ጋላቱን ሶቱን ሊሞይ ኢያዲላ ይኒ ገለታዬ ግድም ኮለሞይ ሎምኪን ይሆና ክብር ላንተ ይሆን። እናመሰግንሃለን። ከፍ በል። ዛሬ ብዙ ሰዎች ለነዚህ ሰዎች ታሪካቸው ይቀየር። ይዞ የመጡት ጥያቄው ከነሱ ይትናገፍ። ያልታሰበ ጉብኝት ይሆን። ቀስቱ እንደ ጸና የቀራ ይሆን። ብዙዎችን የሚያባርር ጠላት በኢየሱስ ስም ቆሞ እንዲቀጸልያለሁ። አዲስ ነገር ይሆን። ክፉ ይረገጥ። ከብዙ ሰዎች ቀንበር ይሰባል። በኢየሱስ ስም አጸናው። አጨብጭቡና ቁጭ በሉ። አሜን ነው ወይ? ሃሌሉያ። ስለ ራሳችሁ አጨብጭቡ። አንዴ ስለ ራሳችሁ አጨብጭቡ። አንዴ ስለ እኔ አጨብጭቡልኝ። እስቲ አንዴ ስለ እኔ ድገሙ ትንሽ። ተሳስታችኋል። በጣም ነው የተሳሳታችሁት። ይሄ ክብር የኔ አይደለም። የኔንም የራስንም ጭምር ለጌታ አጨብጭብ። ኢየሱስ ጌታ ነው። ሃሌሉያ። እጆቻችሁን አንዴ ከፍ አድርጉና ኢየሱስ ጌታ ነው በሉ። ድገሙና እጆቻችሁን ከፍ አድርጉና ኢየሱስ ጌታ ነው በሉ። ለምን እንደመጣ አላውቅም። ይሄ መልእክት አሁን እዚች ጋር ቁጭ ብዬ እያመለኩኝ ነበር። ይሄ መልእክት የመጣው እንዲህ በምላው ርዕስ ጥቂት ሰዓት ላገልግል። አሜን ነው ወይ? እግዚአብሔር አምላክ ለእነዚህ ሰዎች እንዲህ ብለህ ተናገር አለኝ። ነገሮቻችሁ ይንሳፈፋል። አሜን አላችሁ? አሜን አላችሁ ወይ? ከዚህ በኋላ የወደቀው ያንተ ጉዳይ ይንሳፈፋል። ወድቆ አይቀርም። ያንተ ታሪክ ይንሳፈፋል። ከዚህ ሰዓት በኋላ የብዙ ሰዎች አገልግሎት ይንሳፈፋል። የብዙ ሰዎች ጸጋ ይንሳፈፋል። የብዙ ሰዎች ላይ ይንሳፈፋል። እጅን ከፍ አድርግና የኔ ነገር ይንሳፈፋል በል። ድገም። ወጥቋል ያላችሁት ነገር፣ በቃ ያላችሁት ነገር፣ ተረሳ ያላችሁት ነገር፣ አከተማ ያላችሁት ነገር፣ አበቃ ያላችሁት ነገር፣ ያለቀሳችሁት ነገር፣ ያስለቀሰው ነገር፣ ከእጃችሁ ያመለጠው ነገር፣ ያ ታሪክ ከዛሬ በኋላ ወደ እጃችሁ ይንሳፈፋል። ከዚህ ሰዓት ጀምሮ ወደ እጃችሁ ይንሳፈፋል። አጠገብ ያለው ሰው ነካ አድርጎ ነገር ይንሳፈፋል። ድገሙና ነገር ይንሳፈፋል። ጠላት እያየ ወለኛ እያየ የተናገረው እያየ ያስጠቀመው እያየ ያዋረደው እያየ አጠባባለው እያየ አንተ ሰው ተነስቶ የኔ ነገር ይንሳፈፋል ይባል። አዎ ነገሮቻችሁ ከዚህ በኋላ ይንሳፈፋል። ሃሌሉያ። መጽሐፍ ቅዱስ ያዛችሁ ሰዎች ሁለተኛ ነገሥት ምዕራፍ 6 ከቁጥር 1 ቀጥሎ ያለውን ክፍል እናንተ አንድ ወይኔ ሰዓት ለመጠቀም ከቁጥር 5 ቀጥሎ ያለውን ክፍል ላገልግላችሁ። እግዚአብሔር አምላኬን መልእክት ሲሰጠኝ ብዙ ሰዎች ያለቀሱ ሰዎች፣ ነገሮቻቸው የወደቀው ሰዎች፣ በቃ ያሉት መጨረሻ ነው ያሉት፣ ከዚህ በኋላ የኔ ነገር እንዲሁ ነው ያለው የሚሉ ሰዎች እንዲህ አይነት መልእክት እግዚአብሔር ሰጥቶኛል። ከዚህ ኮንፈረንስ በኋላ ከዚህ ከሁለት ቀን በኋላ የእናንተ ነገር ከጠላት እጅ ይንሳፈፋል። ያዋርድ ከጠበቀው እጅ ይንሳፈፋል። ምስል ከተዘጋጀው እጅ ይንሳፈፋል። በቃ ከተባለበት ያንተ ነገር ይንሳፈፋል። ሃሌሉያ። ኢየሱስ ጌታ ነው። ታዲያ ደርሰናል። ሁለተኛ ነገሥት ምዕራፍ 6 ከቁጥር 1 ያለውን ክፍል አንብቤ እኔ ሰዓት ለመጠቀም ቶሎ ብዬ ልናገርና ከዛ በኋላ እግዚአብሔር አምላክ ለአንዳንድ ሰዎች የነገረኝን መልእክት
ተናግሬ ይሄ የፕሮግራሙ ዋናው ዓላማና አጀንዳው የጸለነን እያየን ያለነው ቀስቱ እንደቀና ቀረች። እንደቀና ምን ሆነ? ቀረ። በቃ ይሄ መልእክት እግዚአብሔር ሰሞኑን ውስጥ ላይ ስላመላለሰኝ ነው የተናገርኩት። ግን አሁን ሰዓት የተቀበልኩት መልእክት ተንሳፈፈ። 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 ያስለቀሰው ነገር ወደ እጅ ይንሳፈፋል። በቃ ያልከው ነገር ወደ እጅ ይንሳፈፋል። በቃ ከተማ ያልከው ምዕራፍ ይንሳፈፋል። ከዚህ በኋላ ያልከው ነገር ይንሳፈፋል። ሃሌሉያ። እሺ ከቁጥር 5 የእግዚአብሔርን ቃል በጌታ በኢየሱስ ክርስቶስ ስም አነባለሁ። በጌታ በኢየሱስ ስም እንሰማለን። ከእነርሱም አንዱ ከቁጥር 1 ጀምራችሁ ስታነቡ የነቢያት ልጆች የምንቀመጥበት ስፍራ ጠቦናል፣ ስለዚህ ሰፊ ቤት መስራት አለብን፣ ሰፊ የአምልኮ አድራሻ መስራት አለብን ብሎ ማንን ይጠይቁት ነበር? ኤልሳዕን ይጠይቁት ነበር። ከኛ ጋር እንሂድ ብሎ ይጠይቁት ነበር፣ ያስፈቅዱት ነበር። ኤልሳዕም ለማየት ፈቃደኛ ሆኖ ነበር። ከዛ በኋላ እነሱ ከሄዱ በኋላ ቤተ መቅደሱን ሊሰሩ እንጨት እየቆረጡ ባሉበት ሰዓት ላይ አንድ ታሪክ ሆነ። እሱም ምንድነው ካላችሁ ከነሱም አንዱ የሆነ ነገር ተፈጸመ። እዛ መሃል ቤቱት በነቢያት ልጆች መካከል ላይ አንድ ነገር ሆነ። እሱም እንዲህ ነው። ከነሱ አንድ ነገር ተናገረ። ምን ብሎ ይናገራል? መስሶን ስንቆርጥ ወይም የምንሰራውን ቤት የምናቆመው እንጨት ስንቆርጥ እየቆረጠን እያለ ብሎ አንድ ነቢይ ከነሱ ውስጥ ይናገራል። ዛሬ አንድ መልእክት አለኝ። ከእጃችሁ የወደቀው ያመለጠው በቃ ያላችሁ ነገር ያስለቀሰው መጨረሻ ነው ያላችሁት ነገር ለሰው ነግራችሁ ያጣችሁት፣ ለሰፈር ነግራችሁ ያጣችሁት፣ ለአባለኛ ነግራችሁ ያጣችሁት ነገር ከዚህ በኋላ በእግዚአብሔር እጅ ይንሳፈፋል። በእግዚአብሔር እጅ ይንሳፈፋል። በእግዚአብሔር እጅ ይንሳፈፋል። ሃሌሉያ አሜን ነው ወይ? ከነሱም አንዱ ምሳሩ ምሰሶውን ሲቆርጥ የምሳሩ ብረት ወደ ውሃ ውስጥ ወደቀ። ወደ ምን? ወደ ውሃ ውስጥ ወደቀ። ከእጅ አመለጠ፣ አከተመ። በቃ ወድቋል፣ የለም አለ። እግዚአብሔር አንድ ድምፅ ሰጥቶኛል። እያለቀሳችሁት የመጣችሁ ሰዎች ዛሬ መልስ ታገኛላችሁ። ይህ መልስ የሚያገኙ ሰዎች ነው ያለው በዚህ ጉባኤ መሃል። ከዛሬ በኋላ መልስ የሚያገኙ ሰዎች ነው ያለው። ወጥቷል ነው ያልከው፣ አለቀሰ አላስለቀሰሽ፣ ነገርሽ ተጨለመ፣ በቃሽ። ከዚህ በኋላ ያ ጉዳይ ወደ እጅሽ ይመጣል። ከዚህ በኋላ ያ ጉዳይ ወደ እጅ ይመለሳል። አሜን ነው ወይ? ወደ ውሃ ውስጥ ወደቀአል። እሺ እርሱም ጌታ ሆይ ወዮ ይሄ ገና አይደለም፣ የተዋሲሁት ነበር ብሎ ጮኸ። ከሰው የመጣሁት ነበር፣ ለምኛ የመጣሁት ነበር፣ የኔ አይደለም ያለየው የሞተየው ምን ያመጣዋል? መሬ ጡተማኮ ከየን ኢተማኮ ከየን ኡባኮ ከየን መጨረሻኮ ከየን ከተለው መንጨመጣ ወይ እቱ ደሳቶን ወይ ከማሊኪሳ ኦሰሪ መሸቶቶ እታወት ከሲ ልሽሉ ወነይ ከማሊኪሳ ተይ ኦሰሪ መሸቶቶ እገረሙ በመን ከማሊኪሳ ኦሰሪ መሸርኩባ ዋክቶና ዋክቶሩ ከአሰሮ ማንኖ ኮይና አመተማ ኮሩ ፈታይ ሰባው ሰላም አላከ። አሜን። ምንድነው ያስለቀሰሽ? ምንድነው ያስለቀሰሽ? ማኑቾ ከሱ ልሽሉ ማኪያን ገሙሉ እንጂ ተሱቁማ ወልደቱ ተሰጥቶማ ዋይለገ ተሳኮሉማ ያንኪ በኮቱ ተሳቶሉማ መጨረሻ ታቶሉማ ህከመነ ምኑ ጠብሞጉ ኮታቶሉማ ሄሻተ ሱሞ ታቶሉማ አንኪ መራው ልካ ኮታቶሉማ ማትማትከ ከሳቲ ለሰከፈሩ ጋር ተባላ ከያገበ ኦሰርኩ ተባሎ ማንዶክ ጫውታምን ኦሰርኩ ተባሎ ማንዶክ ሰፈር ሊያስለቅስ ይችላል፣ ሁኔታ ሊያስለቅስ ይችላል፣
ነገር ሊያስለቅስ ይችላል። ቤት ሊያስለቅስ ይችላል። ዘመን ሊያስለቅስ ይችላል። ያንተ ጉዳይ ከእጅ አምልጦ ሊያስለቅስ ይችላል። ሁኔታዎች ጨልሞ ሊያስለቅስ ይችላል። አይመለከተኝም። ወደ ኋላ ከዚህ በኋላ ዞር ብለህ ያየከው ያንን ችግር ያንን ምዕራፍ ዛሬ ከሰዓት በኋላ እዚህ ጉባኤ ውስጥ ላይ ያልተጠበቁ ሰዎች ይዞ ሲመለሱ ያያል። ይዞ ሲመለሱ ያያል። ይዞ ሲመለሱ ያያል። አጠገብ ያለው ሰው ነካ አድርገውና ይዘህ ትመለሳለህ በል። በደንብ ተናገር። ይዘህ ትመለሳለህ በል። አዎ ከዚህ ሰዓት በኋላ ብዙ ሰዎች የወደቀው ነገር ያ ያስለቀሰው ምዕራፍ በቃ የተባለው ነገር ወደ እጁት መጥቶ ያስለቀሰው ነገር እየረሳ እየሳቀ የሚመለሱ ሰዎች ናሃል። ወዮ ወዮአል። የተዋሱት ነበር። ከሰው ለምኛ ያመጣሁት ነበር። የኔ አይደለም። አንተ ታውቃለህ። ከእጄ ወጥቋል፣ አመለጠ። እንዴት ሆናለሁ? እንዴት ሆኜ እሄዳለሁ? ባዶ እጄን መሄድ አልችልም። ባዶ እጄ ወደ ቤት መመለስ አይችልም። ባዶ እጄ እንትን በባዶ ወደ ቤት መመለስ አልችልም። ከእጄ ወጥቋል። አያለው የተወሰነ አንድ 3-4 ሰዎች አሉ በዚህ ጉባኤ መሃል ዘመናትን ያስለቀሰውን ችግር ረስቶ ዋናው ልጁ ላይ የሚይዙ ሰዎች አሉ። ዋናው ልጁ ላይ የሚይዙ ሰዎች አሉ። ዋና እጁ ላይ የሚገባ ሰው ነው ያለው። ያስለቀሰው ይራገፋል። ዋና እጁ ላይ ይገባል። የተዋሱት ነበረ። ለምኛ ያመጣሁት ነበረ። ከሰው እጅ ለምኛ ያመጣሁት ነበረ። በቃ እኔ ከራሴ ቤት አላመጣሁም ማለት እግዚአብሔር የተሻለውን ልሰጥ የማይመጥነውን ዛሬ ከእጃቸው የማይስጥሉ ሰዎች አሉ። አሜን ነው ወይ? እጅግ ከባድ አንተ ትንቢት መጥቷል ልናገር በአንድ ሰው ላይ ከዚህ ሰዓት በኋላ ወደዚህ ግቢ እየተመለሰ ያልተጠበቀ ሰው ዋናውን ይዞ ይመለሳል። ዋናው ያንተ ነው። ዋናው ያንቺ ነው። ዋናው የናንተ ነው። ዋናው ያንተ ነው። ከዚህ በኋላ የወጣከው አይደለም። ዋናው ያንተ ነው። ወዮ የተዋሱት ነበር። ከሰው ለምኜ ያመጣሁት ነበር። ከሰው ውጭ ያመጣሁት ነበር። ከሰው ለምኜ ያመጣሁት ነበር። ከእጄ ወጥቋል። ከእጄ ወደቀ። በቃ በጭራሽ ነው ብሎ ባለቀሰው እሺ የእግዚአብሔር ሰው የወደቀው ወዴት ነው አለ። የወደቀውን ነገር አስበው። ምንድነው ከእጄ ያመጣው? ይሄ ነብር ምን አልበል? ይሄ ነብር ምን ብሏል ብለህ ጠብቀኝ። ዛሬ ከእጅ ወደቀው ነገር ያስለቀሰው ነገር በቃ ያልከው ነገር መጨረሻ ነው ያልከው ነገር አይንቀሳቀስም ያልከው ነገር የሆነ ነገር በቃ መውጣት አልችልም ያልከው ነገር ከዚህ በኋላ ነገር አይንቀሳቀስም ያልከው ነገር ከዚህ በኋላ ማይቱ ቆየ ያልከው ነገር ምንድነው? ሰማይ ምስክሬ ከዚህ እንደወጣኝ መላእክቶች ያንተን ነገር ይዞ በመንገድ ላይ የሚገናኙ ሰዎች፣ በሌላ የሚገናኙ ሰዎች፣ አካባቢ ላይ የሚገናኙ ሰዎች ስትመለስ የሆነ ይችላል ከባ ሰዎች የቱ ጋር ወደቀው? ምንድነው ከእጅ ወደቀው? ምንድነው ያስለቀሰው? ምንድነው በቃ ያልከው? ምንድነው መጨረሻ ነው ያልከው? ምንድነው የኔ ነገር በቃ ያልከው? ምንድነው ከዚህ በኋላ አይነሳም ያልከው? ምንድነው አይንቀሳቀስም ያልከው? እንዴ ያለኝ ነው ሰማይ ዛሬ የወደቀው ወዴት ነው? ያስለቀሰው ምንድነው? በቃ ያልሽው ነገር ምንድነው? አይንቀሳቀስም ያልከው ነገር ምንድነው? እግዚአብሔር አምላክ ዛሬ ያንን ጉዳይ ያስረሳሃል። ያንን ምዕራፍ ያስረሳሃል። ያንን ጉዳይ ያስረሳሃል። ያበቃ ያልከው ምዕራፍ ያስረሳሃል። ዝም ብለህ አጠገብ ያለው ሰው ነካ አድርገውና ትረሳለህ በል። አዎ ትረሳለህ በል። ተናገር ትረሳለህ በል። ምኑን የምትረሳ ከሆንክ ልንገርህ፣ ያስለቀሰውን ትረሳለህ። በቃ ያልከውን ትረሳለህ። አሮጌውን ትረሳለህ። ከእጅ ላይ የቆየውን ነገር ላይ ትረሳለህ። በአንተ ጉዳይ ላይ የተኛውን ነገር ትረሳለህ። ዘመናትን ያስቆጠረውን ትረሳለህ። ያስለቀሰውን ትረሳለህ። እጅን ከፈት ከና ይረሳሃሉ በል። የወደቀው ውደት ከእጅ ነው የወደቀው። የወደቀው ውደት ነው። በቃ ነው ያልከው የወደቀው ውደት ነው። አከተማልክ ከእጅ የወደቀው ውደት ነው። በቃ ነው ያልከው ከእጅ የወደቀው ውደት ነው። መጨረሻ ነው ብላል ከእጅ የወደቀው ውደት ነው እያለ ይጠይቅ ነበር። የወደቀው ውደት ያስለቀሰው ምንድን ነው? በቃ ያልከው ነገር ምንድን ነው?
ዛሬ እግዚአብሔር በዚህ ቤት ላይ ቢፈታ ብለህ ይዘህ መጣ ነገር ምንድን ነው? የኔ ታሪክ ቢፈታ ብለህ መጣ ነገር ምንድን ነው? ቢነካ ብለህ መጣ ነገር ምንድን ነው? ቢንቀሳቀስ ብለህ መጣ ነገር ምንድን ነው? ከዚህ በኋላ ነገር እንዲንቀሳቀስ ፈልጋለሁ ያልከው ነገር ምንድን ነው? ዛሬ ያንተ ጉዳይ ተነስቶ ወደ እጅ ይመጣሃል። ወደ እጅ ይመለስሃል። ወደ እጃችሁ ይመጣሃል። ወደ ነገሮች